ካሁን በኋላ ግን እዚህ ቤት እንድትገቢ አልፈልግም። እሺ? ለምንድን ነው ወደ ውስጥ እንድገባ የማትፈልጊው? ምክንያቱም እዚህ ቤት አሽቃባጭ እንዲገባ ስለማልፈልግ። ምን? ማነው አሽቃባጭ? አንቺ? እና ታዲያ ከአንቺ ሌላ ማን አለ? አሁን በመጣ እግርሽ ኬኩን ይዘሽ ተመለሽ። እንደሱማ አይሆንም። ኬኩን እኮ ይዤ የመጣሁት ለልጆቹ ነው። ሲጀመር ልጆቹ ከአንቺ ምንም ነገር አይፈልጉም። ኬኩን ይዘሽ መሄድ ትችላለሽ። አንቺ ስለፈለግሽ ወይ ስላልፈለግሽ መሄድ ነው የሚመስልሽ? ስለዚህ ብሩን ፊትሽ ላይ ዘጋው እያስገደድሽኝ ነው ማለት ነው። በነገራችን ኬኩ ማባያ እንዲሆንሽ ሻይ ልሰጥሽ ይችላል። አንቺን ቀልሽን በጣም የምታስጠልፍሽ። ቻው። እንዳትፈር። ሌላ ምንም አማራጭ ከሀያ ክፍል 31 የድራማው ድምቀት የሆነችው ልዕልት አንድ ከሁለት ክፍል አልነበረችም። ዛሬ ግን በዚህ ክፍል እናገኛታለን። እኔ እንደ ግሌ በጣም ነው የምትመችኝ። የብሩኬ ልጅ ልጠይቃቸው ኬክ ይዛ መጣለች። ርብቃ ግን በመምጣቷ ደስተኛ አልነበረችም። በር ላይ ልዕልትን አቆማ ኬክ ይዘሽ የመጣሽው ትርሲት በመሞቷ ደስተኛ መሆን ልታሳይን ነው በማለት ትናገራታለች። ርብቃ በልዕልት እንደምትቀናባት በግልጽ ታስታውቃለች። በጣም ደግሞ ያናደደች በር ላይ አቆማ አላስገባም ማለቷ ነው። በነገራችን ላይ ልጆች ልዕልት ኬክ ስላመጣችላቸው ደስ አላላቸውም ነበር። ኬኩን ሲያዩት እናታቸው ትዝ ብላቸው ተከፍተውም ነበር። ልዕልት ግን ይሄ ነገር ይፈጠራል ብላ በጭራሽ አላሰበችም ነበር። በሌላ ጉዳያችን ስንመጣ የሚኬት አጋቹ ደፍራት ይህን ሁሉ ያደረጉት በትዕቢትሽ ምክንያት ምን ብሏታል። ማህሌት ወንድሟ ሚኪ ሰው አይገልም በማለት ትከራከርለታለች። ያገታት ሰውዬም እስካሁን ያየሽው ጥሩ ነገሩን ይሆናል፣ አሁን ደግሞ መጥፎ ጎን እንዳሳይሽ ፍቀጅልኝ እያለ ይጠይቃታል። እናም ትርሲ እንድትገደል ያደረገው ሚኪ እንደሆነም ነግሯታል። ይሄን ነገር ለማመን በጣም ተቸግራ ስትወዛገብ ትታያለች። ወንድሟ እንደምታስበው ጥሩ ሰው ሳይሆን በጣም መጥፎና ቀንድ የሌለው ሰይጣን እንደሆነም ነግሯታል። ልዕልት የቡርኬ ልጆች እንደ እናታቸው እየተንከባከባቻቸው ትገኛለች። ሀዘናቸው እንዲረሱም ከህፃናት መዝናኛ ይዛቸው ሄዳለች። ልጆቹም ልዕልትን በጣም ነው የሚወዷት። ከእሷ ጋር ሲሆኑ በጣም ነው ደስተኛ የሚሆኑት። ርብቃም አብሬ መዝናናት ወጣለሁ ብላ ግን በማለቷ ልጆቹ ደግሞ በጣም ስለሚጠሏት ስለዚህ ሰው ፊት ሊያዋርዷት ሁለቱ ተስማምተዋል። ሚኪ የእህቱ መጥፋት አሳስቦት ህይወት እንደከበደውና ትርሲትን እንዳጣው እህቱንም እንዳያጣ የፈራ ይመስላል። ወይዘሮ ሂሩት ተቀድማለች። ሚኪ ወርቁን ሊያስፈርመው እንደሆነም ማውቃለች። ስለ ሀብት ክፍል ውስጥ ጠይቀው 70 ሳንቲም እንኳን እንደማይሰጣት እና ስለሰጠችው ሀሳብ አመስግኖ ክፍል የሚባል ነገር ፈጽሞ እንዳታስብ አስጨንቋታል። ብሩኬ ከልዕልት ፉንቃ የገባለት ይመስላል። ስስመው ለየት ያለ ስሜት እንደተሰማው አሳይቶናል። ከመዝናኛ ቦታ ስትመለስ ተናዳ ነበር የተመለሰችው። ይበላት ከብሩኬ ውጭ ማንም ሳይፈልጋት ነበር። አብሬ ካልወጣው ብላ አብራቸው ሄደችው። ልጆቹም ከሰፊው ህይወት መዋር ነበር የሚፈልጉት፣ እሱም ተሳክቶላቸዋል። ልጆቹ ግን የልጅ አዋቂ ናቸው። ከአቶ ዘነበ ጋር እንዳታጣላቸውን ፈርተዋል። ልጅ እኮ ናት፣ ያረግነውን ነገር ከነገረችው አባባ ይቀየሙናል ብለውን ፈርተዋል። ማህሌት መጸዳጃ ቤት መሄድ እፈልጋለሁ ብላ እንዲፈታት ካደረገች በኋላ አናቷን ፈንክታ ለማምለጥ ሞክራለች። ነገር ግን የቤቱን በር ቀድሞ ስለቆለፈው የምታመልጥ አትመስልም። ለእነ ብሩኬ ህልማቸውና ምኞታቸው የሚሳካበት ደስ የሚል ሀሳብ ይዞ እንደመጣ ሚኪ ሲነግራቸው እንዳልገባቸውና በግልጽ እንዲነግራቸው ሲጠይቁ የተቃጠለውን የጎረቤቶቻቸውን ቤት ለማሰራት እንደተስማማ ይነግራቸዋል። ነገር ግን ይህን ነገር የማደርገው ብሩኬ ተስማምቶ ውሉ ላይ ሲፈረም ብቻ ነው ብሏቸዋል። ቤቱን ከሰራውላቸው በኋላ ብሩኬ ከሀብቱ ምንም ድርሻ እንደሌለው ከተስማማ ብቻ ነው የሚሰራላችሁ ብሎ በስተመጨረሻም ብሩኬ በውሉ ተስማምቶ ፈርሟል። ርብቃ በበኩሏ አይሆንም አትፈርም ብትለው እሱ ግን አድርጓታል። ልክ ነው ብላችሁ ታስባላችሁ?